አሁን ማሳያችሁ ምንድነው ሁለት አይነት ገቢ አለ ብያችኋለሁ። የመጀመሪያው ኢንቫይት ነው፣ በኢንቫይት የሚገኝ ገቢ አለ። ሁለተኛው ደግሞ ኤጀንሲ ነው። ሰላም ዩቲዩብ ፋሚሊ፣ ኑሬ ነኝ። በዛሬው ቪዲዮ ፖፑላይቭ ስለሚባለው አፕ ላይ ኢንቫይት ኮሚሽን ማለት ነው ምን ያክል ታገኛላችሁ የሚለውን በዚህ ቪዲዮ የማሳያችሁ ይሆናል። ያው እንደምታውቁት ፖፑላይቭ እኔ ብዙ አይነት አፖችን አውቃለሁ፣ ልዘረዝርላችሁ እችላለሁ። ግን በአሁኑ ሰዓት እንደ ፖፑላይቭ አይነት ጠንክራችሁ ከሰራችሁ የሚከፍል አፕ አላየሁም። እዚህ አፕ ላይ ትንሽ የሚከብደው ነገር ምንድነው? በስሮቻችሁ ኔትወርክ እስከምዘረጉ ድረስ የራሳችሁ ኔትወርክ እስከምዘረጉ ድረስ ሊያስቸግራችሁ ይችላል። ግን ያው የተወሰነ ኔትወርክ ከያዛችሁ በኋላ አሪፍ የሚከፍል አፕ ነው። ያው ኔትወርክ ሲባል አንዳንዴ በጣም ብዙ ሰው ማስገባት የሚመስለው ሰው አለ። ለምሳሌ አንድ ሰው ስለ ፕላትፎርሙ ገብቶት ስለ ፕላትፎርሙ ተረድቶ የሚሰራ 4-5 ሰው ካስገባ እነዛ 4-5 ሰዎች ደግሞ ሌላ 3-4 ሰው ካስገቡ ልክ እንዲህ እያለ ነው ኔትወርካችሁ የሚሰፋው። እንደዛ አድርጋችሁ ከሰራችሁ በጣም ምርጥ አፕ ነው። ስለዚህ በዚህ አፕ በሁለት አይነት መልኩ ነው ገቢ የሚገኘው። የመጀመሪያው በኢንቫይት የምታገኙት ገቢ አለ። ብዙ ጊዜ ግን ይሄ ኢንቫይት የሚባለው ገቢ ብዙ ጊዜ የሚቆየው 3 ቀን ኦር ለ7 ቀን ልጆቹ በደንብ ጠንክረው ከሰሩ ደግሞ እስከ 1 ወር ድረስ ሊቆይ ይችላል። በኢንቫይት የምታገኙት ኮሚሽን ቋረጠው ኮሚሽን የሚባለው ሁለተኛው ገቢ ደግሞ ያው ኤጀንሲ ኮሚሽን ነው። እዚህ ፕላትፎርም ላይም ለየትኛውም ሰው ፐርሰናሊ የምመክረው ሌሎቹም እዚህ ፕላትፎርም ላይ ጥሩ ደረጃ የደረሱ ልጆች በቀን እስከ $100 እና ከዛ በላይ የሚሰሩ ልጆች ይህንን ገቢ ያገኙት ኤጀንሲ በመሆን ነው፣ በኤጀንሲ ኮሚሽን ነው። ሁሌ እኔ እንደምለው እዚህ ፕላትፎርሙ ላይ ስትሰሩ ታስክ በመስራት እቀየራለሁ ብላችሁ ካሰባችሁ የሆነ ሰዓት ላይ ፕላትፎርሙ ይሰለቻችሁና ትተውታላችሁ። ስለዚህ የዚህ የፕላትፎርሙ ዓላማ ሊገባችሁ ይገባል ማለት ነው። ስለዚህ ትልቁ እዚህ ፕላትፎርም ላይ የምትቀየሩበት መንገድ ኤጀንሲ ኮሚሽን ነው። በኤጀንሲ በስሮቻችሁ የተለያዩ ኤጀንሲዎችን በመፍጠር እነዛ ሰዎች ጋር በመስራት ብቻ ነው ልትቀየሩ የምትችሉት። ከዛ ውጪ ያለው የምትቀየሩበት አይነት መንገድ አይደለም። ፐርሰናሊ እኔም ሪኮመንድ አላረጋችሁ ማለት ነው። ስለዚህ አሁን ማሳያችሁ ምንድነው ሁለት አይነት ገቢ አለ ብያችኋለሁ። የመጀመሪያው ኢንቫይት ነው፣ በኢንቫይት የሚገኝ ገቢ አለ። ሁለተኛው ደግሞ ኤጀንሲ ነው፣ በኤጀንሲ ኮሚሽን የሚገኘው ነው። ኤጀንሲ ኮሚሽን ማይቋረጥ ነው ብያለሁ። ያ ሰው እዚህ ፕላትፎርም ላይ እስካለና እስከሰራ ድረስ ከሱ ገቢ ታገኛላችሁ። ሁለተኛው ደግሞ ኢንቫይት ኮሚሽን የሚባለው አለ። ይሄ ኢንቫይት ኮሚሽን በ3 ቀን አንዳንዴ በ7 ቀን አንዳንዴ በወርም ሊቆም ይችላል። ስለዚህ በኢንቫይት ለምሳሌ አንድ ሴት ልጅን ወደዚህ ፕላትፎርም በኢንቫይት በማስገባት እስከ $17 16.8 $17 ድረስ ማግኘት ትችላላችሁ። እሱ እንዴት ነው የሚለውን በተግባር ላሳያችሁ ስለፈለክ ነው። እዚህ ጋር እንደምታዩት ኢንቫይት የሚላለ፣ ለምሳሌ እዚህ ጋር ኢንቫይት የሚላለ፣ እቺ ኢንቫይት የሚለውን ብነካው እዚህ ኢንቫይት ላይ የሚጽፍላችሁ ነገር አለ። ለምሳሌ እዚህ ጋር እንደምታዩት you can earn up to $16.8 ታገኛላችሁ ይላል። ያ ማለት በአንድ ሰው ነው፣ በብር በዶላር ነው። ፖይንት ደግሞ ብትወስዱት እዚህ ጋር ታች እንደሚያሳያችሁ እስከ 170,000 ፖይንት ማግኘት ትችላላችሁ በኢንቫይት ማለት ነው። ስለዚህ ይሄ ገቢ ማክሲመም እስከ ወር ይቆያል። እዚህ ጋር የምታዩት 170,000 ፖይንት ለማግኘት 1 ወር ድረስ 30 ቀን ሊቆይ ይችላል። ከዛ በተጨማሪም ደግሞ $6 በሳምንት ውስጥ በ7 ቀን ውስጥ ከአንድ ሰው ማግኘት ትችላላችሁ። ይሄ በኢንቫይት ብቻ ነው እያልኳችሁ ያለው። ትልቁ የዚህ የፕላትፎርሙ ዓላማ በኢንቫይት የሚገኘው ገቢ መሰብሰብ አይደለም። ይሄ ማወቅ መቻል አለባችሁ። ትልቁ ነገር ቅድም እንደነገርኳችሁ የዚህ ፕላትፎርም ትልቁ ገቢ ኤጀንሲ ኮሚሽን ነው፣ ሁለተኛው የምታገኙት ገቢ ማለት ነው። ይሄ ልክ እንደ ዌልካም ነው። ብዙ ጊዜ ያው ሴቶች ወደዚህ ፕላትፎርም ሲገቡ ለሴቶች የሚሰጣቸው ነው። ለወንድም ከዚህ በፊት አልነበረም፣ አሁን አፕዴት የሆነ ነው። እዚህ ጋር እንደምታዩት እስከ 10,000 ድረስ ኮይን ታገኛላችሁ በኢንቫይት። ወንዶች ወደዚህ ፕላትፎርም ሲገቡ ልክ ሬጂስተር ሲያደርጉ 200 ኮይን ይሰጣል። ከዛ በኋላ በየቀኑ ዴሊ ታስክን ሲሰሩ 500 ኮይን እያደረገ ይሰጣችኋል። ለሴቶች ግን ላይቭ በገቡ ቁጥር እንደ ዌልካም 10,000 ፖይንት ይሰጣል ማለት ነው። ስለዚህ አሁን የኢንቫይቱን እዚህ ጋር ስለ ኢንቫይት ስለሆነ ዛሬ የምናወራው፣ ሌላውን ቀጣይ ዲቴል ቪዲዮ እንሰራላችኋለሁ። ለምሳሌ እዚህ ጋር ከላይ በኩል ያለችዋ የጥያቄ ምልክት አለች። እቺ የጥያቄ ምልክቷን በነካት እዚህ ጋር ያለው ነገር ዲቴል ያሳያል። ብዙ ጊዜ ኢንቫይት ኮሚሽን እዚህ ጋር እንደምታዩት የሚያልቀው 30 ቀን ነው ብያችኋለሁ። ግን ብዙ ጊዜ በ30 ቀን ለመድረስ በጣም ልጆቹ መስራት መቻል አለበት፣ ጠንክረው መስራት መቻል አለባቸው። ግን በየቀኑ ለ2 ሰዓት ወይም ለ1 ሰዓት ተኩል ላይቭ ቢገቡ በትንሹ ከአንድ ሰው እስከ $6 ታገኛላችሁ። እንዴት የሚለውን ነው እዚህ ጋር አሁን እዚህ ቪዲዮ ላይ ማሳያችሁ። ለምሳሌ
እዚህ ጋር የተቀመጡ ነገር አለ እንዴት ማግኘት ትችላላችሁ ብሎ እዚህ ጋር ያስቀምጠው ነገር አለ። የኢንቫይት ኮሚሽን የምታገኙበት መንገድ እንዴት ነው? ለምሳሌ አንድ ሰው ወደዚህ ፕላትፎርም ስጋብዙ ማለት ነው ያ ሰው ሊንክ ስትልኩለት እንዴት ነው የምትልኩለት? ለምሳሌ እዚህ ጋር ኢንቫይት የሚለው ላይ ኢንቫይት ነው የሚለውን ትነካላችሁ። ኢንቫይት ነው የሚለውን ከነካችሁ በኋላ እዚህ ጋር የምታዩቸው በሙሉ 5 አይነት ሊንኮች አሉ። እዚህ ጋር ካሉት ከ5ቱ ሊንኮች አንዱን ሼር ብላችሁ ይሄንን ከፈለጋችሁ በፌስቡክ ከፈለጋችሁ በቴሌግራም እና በዋትስአፕ ሊሆን ይችላል። ካልሆነም እዚህ ጋር ኮፒ ሊንክ ምትላለች እዚህ ጋር እንደምታዩት ኮፒ ሊንክ ብላችሁ ሄዳችሁ ለዛ ሰው በሚፈልገው ላይ ትልኩለታላችሁ። በቴሌግራምም ሊሆን ይችላል ዋትስአፕም ሊሆን ይችላል። ያን ሊንክ ትልኩለታላችሁ። ያን ሊንክ ከላካችሁ በኋላ ያን ሊንክ ነክቶ ሲያወርደው ቀጥታ ወደ ፕሌይ ስቶር ይወስደዋል። ከፕሌይ ስቶር ላይ አፕሊኬሽኑን አውርዶ ሲጭን በስትክክል ኢንቫይት አደረጋችሁ ማለት ነው። ስለዚህ ኢንቫይት ካደረጋችሁት በኋላ ያንን ሰው እናንተ ኢንቫይት ኮሚሽን ታገኛላችሁ ማለት ነው። ልክ ያ ሰው አፕሊኬሽኑን እንደጫነው ሬጂስተር እንዳደረገው 200 ኮይን እናንተ ጋር ታገኛላችሁ። ከዛ በኋላ በተለይ ኢንቫይት አድርጋችሁ ያስገባችኋት በተለይ ሴት ከሆነች ከሷ የምታገኙትን ኮሚሽን እዚህ ጋር እንደምታዩት ተቀምጧል። ቅድም ምን ብያለው? እስከ $16.8 ኦር አፕሮክሲሜትሊ $17 ወይም ደግሞ 170,000 ፖይንት ታገኛላችሁ። እንዴት ነው የሚለው እዚህ ጋር በዝርዝር ተቀምጧል እንዴት እንደምታገኙ። ያቺ የገባችዋ ልጅ ልክ አፕሊኬሽኑን አውርዳ እንደጫነችው ቀጥታ ማድረግ ያለባት ነገር ምንድነው? መሰረታዊ ነገር ካስረዳችሁ በኋላ እንዴት ላይቭ መግባት እንዳለባት ከነገራችሁ በኋላ ቀጥታ የእናንተ ማይ ኤጀንሲ ላይ የእናንተን አይዲ እንድትሞላ አድርጓት። ከዛ በኋላ ደግሞ የፊት አሻራ እንድትሰጥ ታደርጋላችሁ። የፊት አሻራ ከሰጠች በኋላ ቀጥታ ለ2 ሰዓት ላይቭ ትገባለች። ለ2 ሰዓት ላይቭ ስገባ 10,000 ፖይንት ይሰጣታል ለሷ ማለት ነው። ስለዚህ ለ2 ሰዓት ላይቭ ትቀመጣለች። በነገራችን ላይ ለ2 ሰዓት ላይቭ ሲባል ኮንቲኒየስሊ ለ2 ሰዓት መቀመጥ ላይሆን ይችላል። የሆነ ሰዓት ላይ ለ1 ሰዓት ቀጥሎ ደግሞ መልሳ 1 ሰዓት ቢጨምርበት 2 ሰዓት ላይቭ ገባች ማለት ነው። ስለዚህ በጠቅላላ 10,000 ፖይንት ታገኛለች ማለት ነው። በነጊታም ከነገ ወዲያም እያለ ይቀጥላል። አንዳንዴ እስከ 7 ቀን ይቀጥላል ይባላል። ብዙ ጊዜ ግን ከ3 ቀን በኋላ ያቺ 10,000 ወደ 1,000 ወርዳለች ማለት ነው። ስለዚህ ይሄ ለገባው ሰው የሚያገኘው ጥቅም ነው። ላስገባው ሰውስ በኢንቫይት ላስገባው ሰው የሚያገኘው ኮሚሽን እንዴት ነው የሚለው ነው እዚህ ጋር ማስረዳችሁ። ለምሳሌ እዚህ ጋር እንደምታዩት የተቀመጠ ነገር አለ። ኢንቫይት ሆስት ብሮድካስት ፎር 1 hour within 7 days ይላል። በ7 ቀን ውስጥ ለ1 ሰዓት ላይቭ ስገባ ያ ማለት በ7 ቀን ውስጥ በአንድ ሳምንት ውስጥ ለ1 ሰዓት ላይቭ ገባች ማለት እናንተ 10,000 ታገኛላችሁ። ማን ነው 10,000 የሚያገኘው? ያ ኢንቫይት ላደረገው ሰው ማለት ነው፣ ባለ ጉዳዩ ሳይሆን። እኔ ለምሳሌ የሆነ ሊንክ ለሆነ ሰው ለሚስተር ኤክስ የሚባለው ሰውዬ ልኬለት ያ ሚስተር ኤክስ የሚባለውን ያን አፕሊኬሽን አውርዶ ጭኖ ላይቭ በሳምንት ውስጥ በ7 ቀን ውስጥ ለ1 ሰዓት ላይቭ ሲገባ እኔ በእኔ ኢንቫይት አይዲ ስለገባ ብቻ 10,000 ፖይንት አገኛለሁ። በነገራችን ላይ 10,000 ፖይንት ማለት $1 ማለት ነው። ከዛ በመቀጠል ደግሞ ኢንቫይት ሆስት ብሮድካስት ፎር 3 hours within 7 days ላይ ለ3 ሰዓት አሁን በሳምንት ውስጥ ነው። በሳምንት ውስጥ ለ3 ሰዓት ደግሞ ላይቭ ቢገባ ያ ማለት ነው ማለት ነው። ለምሳሌ ዛሬ ለ1 ሰዓት ተኩል ቢገባ ነገን መልሶ ለ1 ሰዓት ተኩል ቢገባ መልሶ 10,000 ፖይንት ይገባልኛል ማለት ነው። እኔ 10,000 ፖይንት አገኛለሁ። ለ1 ሰዓት ሲገባ 10,000 አገኛለሁ። ጠቅላላ ስንት አገኘው ማለት 20,000 አገኘው ማለት ነው። ስለዚህ ይሄ ማለት ነው ማለት ነው $2 አገኘው ማለት ነው። በመቀጠል ደግሞ ያ የጋበስኩት ሚስተር ኤክስ የሚባለውን እኔ የጋበስኩት ሰው ለ5 ሰዓት ሲገባ ለ5 ሰዓት ላይቭ ሲገባ ድጋሚ እኔ ጋር 10,000 ይገባል። 30,000 ገባ ማለት ነው በጠቅላላ። መልሶ ደግሞ ለ8 ሰዓት ሲገባ ይሄ በ7 ቀን ውስጥ ነው። በ7 ቀን ውስጥ ለ8 ሰዓት ላይቭ ሲገባ ያ ማለት ነው ማለት ነው በቀን 2 ሰዓት ቢገባ ለምሳሌ በ4 ቀን ውስጥ በየቀኑ ለ2 ሰዓት ላይቭ ቢገባ በ4 ቀን ውስጥ 8 ሰዓት ይሆናል። ስለዚህ በ4 ቀን ውስጥ አራተኛው ቀን ላይ መልሶ 10,000 ይገባልኛል። በጠቅላላ 40,000 ፖይንት ገባ። ያ ማለት $4 አገኘው ማለት ነው። በመቀጠል ደግሞ በ7 ቀን ውስጥ ለ12 ሰዓት ላይቭ ሲገባ 20,000 ፖይንት እኔ ጋር ይገባል ማለት ነው። በነገራችን ላይ በ7 ቀን ውስጥ ለ12 ሰዓት ማለት ለምሳሌ በየቀኑ 2 ሰዓት ላይቭ ቢገባ በ6 ቀን ውስጥ ስንት ይሆናል? 12 ሰዓት ይሆናል ማለት ነው። ስለዚህ በ6 ቀን ውስጥ በየቀኑ ለ2 ሰዓት ያ ሚስተር ኤክስ የሚባለው ሰውዬ ላይቭ ቢገባ በ6 ቀን ውስጥ እኔ ጋር በጠቅላላ እዚህ ጋር ያለው ብደምሩት 60,000 ፖይንት ይመጣል። ስለዚህ 60,000 ፖይንት ማለት $6 አገኛለሁ ማለት ነው። የሆነ ሰውን ኢንቫይት በማድረግ ብቻ እስከዚህ ድረስ ከሰራላችሁ $6 ታገኛላችሁ ማለት ነው። በመቀጠል ይሄ አሁን ብዙ ጊዜ ኢንቫይት ምን ብያችኋለሁ? ከ7 ቀን በኋላ ይቋረጣል ብያለሁ። ብዙ ጊዜ ከ7 ቀን በኋላ እዚህ ድረስ ያለውን ታስክ ደረሱ ማለት ኦልሬዲ 7ኛውን ቀን አልፈው
ኮሚሽናችሁ ወደ 1 ወር ይረዘማል ማለት ነው። ስለዚህ እዚህ ጋር እንደምታዩት 30 ዴይስ ይሆናል። ያ ማለት ያ በእናንተ አይዲ በእናንተ ኢንቫይት አይዲ የገባው ሰው $0.1 ቢሰራ በ30 ቀን ውስጥ ድጋሚ ለእናንተ 1000 ፖይንት ይገባላችኋል ማለት ነው። እዚህ ጋር ማለት ምን ማለት ነው? በትንሹ አንድ ሰው ላይቭ በመግባት ብቻ ላይቭን በስትክክል ከሰራ ለምሳሌ ያ የገባው ሰውስ ምንድነው የሚያገኘው ጥቅም ብትሉኝ በተመሳሳይ እዚህ ድረስ እኩል ነው የምታገኙት። በየቀኑ 10,000 ይገባለታል። ብዙ ጊዜ ያው ከ3 ቀን በኋላ ይቆማል ብያችኋለሁ። ህጉን ጠብቆ ግን ከሰራ እስከ 7 ቀን ይቆያል የሚሉት ነገር አለ። ህጉን ጠብቆ ማለት ያው የላይፍ ህጎች ምንድነው የሚለውን በቀጣይ ቪዲዮ ሰራላችኋለሁ። ህጉን ጠብቆ ከስክሪን ሳይወጣ በስትክክል ከሰራ እሱም በየቀኑ 10,000 ይገባለታል። ስለዚህ እዚህ ድረስ በ7 ቀን ውስጥ ለ12 ሰዓት ላይቭ ገባላችሁ ማለት እዚህ ጋር በሳምንት ያለችው ከሱ የምታገኙት ኢንቫይት ኮሚሽን ሙሉ ለሙሉ አግኝታችሁ ወደ ምን ይዘዋወራል? ወደ 1 ወር ይረዘምላችኋል ማለት ነው። እዚህ ጋር እንደምታዩት 30 ዴይ ይሆናል። ከዛ እሱ በ30 ቀን ውስጥ $0.1 ሲሰራ እዚህ ጋር 1000 ይገባላችኋል። መልሶ ደግሞ እዛው በ30 ቀን ውስጥ ገቢው ወደ 0.5 ሲያድግ እዚህ ጋር እንደምታዩት 2000 ይገባላችኋል። ከዛ በመቀጠል አሁንም በወር ውስጥ $5 ሲሰራ እንደዚህ ይገባላችኋል እያለ ይወርዳል። እዚህ ጋር ታች እንደምታዩት በ30 ቀን ውስጥ $200 ሲሰራ እዚህ ጋር እንደምታዩት ይገባላችኋል። ስለዚህ ከዚህ ጀምሮ ያለው ሙሉን ወደ ላይ ብትደምሩት 170,000 ፖይንት ይመጣል። 170,000 ፖይንት ማለት $17 ነው። ምክንያቱም 10,000 ፖይንት ማለት $1 ስለሆነ 170,000 ፖይንት ደግሞ $17 በኢንቫይት ብቻ ከአንድ ሰው ታገኛላችሁ ማለት ነው። ይሄው እዚህ ጋር በተግባር ማየት ነው እዚህ ጋር ያለው ነገር ማለት ነው። ስለዚህ ያ እናንተ የምታስገቡት ሰው ምን አይነት ሰው ነው የሚለው ይወስናል። ያ እናንተ ያስገባችሁ ሰው ጠንካራ ከሆነ ስለ ፕላትፎርሙ ገብቶት የሚሰራ ከሆነ በኢንቫይት ብቻ 30 ቀን ውስጥ $17 ታገኛላችሁ ማለት ነው እናንተ። እሱም ጠንክሮ የሚሰራ ከሆነ ሌላ ሰዎችን የሚያስገባ ከሆነ በተመሳሳይ እሱም እንደዚህ ያገኛል። 2 ሰው 3 ሰው 4 ሰው ብታስገቡ እነዚህ ሰዎች የኢንቫይትን እዚህ ደረጃ ላይ ደረሱ ማለት ከዛ በኋላ ደግሞ ማይቋረጠው ኤጀንሲ ኮሚሽን ምንለው አለ። እሱ ደግሞ ከዚህ የበለጠ በየቀኑ በብዙ ሺህ የሚቆጠሩ ፖይንቶች ይገባላችኋል። እነሱ ከገቡላችሁ በኋላ 100,000 ሲደርስ ዊዝድሮ ማድረግ ትችላላችሁ። ዊዝድሮ ለማድረግ ደግሞ ያው አንዳንድ ሰዎች አፑ አይከፍልም ምናምን የሚሉ ሰዎች አሉ። በነገራችን ላይ ዊዝድሮ ማድረግ ከፈለጋችሁ በቀላሉ ዊዝድሮ ማድረግ ትችላላችሁ። ምክንያቱም እዚህ ጋር ለማሳየት አክል ዊዝድሮ ራሱን የቻለ ቪዲዮ ነው። የተለያዩ ባንኮች እዚህ ላይ ተገናኝተዋል። እዚህ ጋር እንደምታዩት ኮመርሻል ባንክ ከፈለጋችሁ አቢሲኒያ ያለ እዚህ ጋር እንደምታዩት ከፈለጋችሁ አዋሽ፣ ኮኦፕሬቲቭ ባንክ፣ ኤምፔሳ፣ ዳሽን ባንክ እዚህ ጋር በሙሉ ተቀምጧል። እነዚህን በመጠቀም ዊዝድሮ ማድረግ ትችላላችሁ። ስለዚህ አሁን የዛሬው ቪዲዮ ያሳየዋችሁ በኢንቫይት ብቻ እንዴት እንደሚገኝ ነው። ኢንቫይቷ ግን የ7 ቀን ወይም የ1 ወር ነው። ከዛ በኋላ ግን ማይቋረጠው ገቢ ኤጀንሲ ኮሚሽን ነው። እኔም ሪኮመንድ ማድረጋችሁ ኤጀንሲ ኮሚሽን ላይ መቀየር ከፈለጋችሁ በደንብ ኤጀንሲ ኮሚሽን ላይ በደንብ ስሩ፣ ልጆቻችሁም አሰሯቸው። ያን ማድረግ ከቻላችሁ ጥሩ የሆነ ገቢ የምታገኙበት አፕ ነው። በነገራችን ላይ ይሄ ትክክለኛ የሚከፍል አፕ ነው። እኔ እንደነገርኳችሁ ቅድም ብዙ አፖች አይቻለሁ፣ ኦንላይን ስራዎች ያዩዋችኋሉ። ጠንክሮ ለሰራ ግን እንደዚህ አይነት አፕ እስካሁን አላየሁም። ትግስተኛ መሆን መቻል አለባችሁ። ኔትወርካችሁን ማስፋት አለባችሁ። ቀደም እንደነገርኳችሁ ኔትወርክ ማስፋት ሲባል 50 ሰው 100 ሰው 200 ሰው ማስገባት አይደለም። በስሮቻችሁ ስለ ፕላትፎርሙ ተረድተው ጠንክረው የሚሰሩ 5-6 ልጆች ካላችሁ 4 ልጆች ካላችሁ እነሱ ደግሞ ሌላ ጠንከር ያለ 4 ሰው ቢያስገቡ ልክ እንዲያለ ነው ኔትወርካችሁ የሚሰፋው። ስለዚህ ግዴታ የሰው ጋጋታ አይደለም፣ ያው ከብዛት ጥራት ነው። ብዙ ሰው ስላስገባችሁ አይደለም የምታገኙት። አንዳንዴ 100 ሰው አስገብታችሁ 100ም ፕላትፎርሙ ሊተወው ይችላል። ስለዚህ ሪዛልቱ ወዲያውኑ አታዩም። ኔትወርካችሁ እስከሚሰፋ ድረስ በጣም መታገስ አለባችሁ፣ ትግስተኛ መሆን አለባችሁ። ብዙ ሰው ይገባል፣ ይተወዋል፣ ትግስት ስለማይኖረው ነው። ጠንክራችሁ ከሰራችሁ ግን እውነት ለመናገር በጣም አሪፍ አፕ ነው። ስለዚህ ስሩበት ነው የምለው። ሌላ ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ። በቀጣይ ስለ ፕላትፎርሙ ብዙ ቪዲዮዎች ሰራላችኋለሁ። ከኔ ጋር መስራት የምትፈልጉ ስለ ፕላትፎርሙ በደንብ አውቃችሁ ተረድታችሁ መስራት እፈልጋለሁ የምትሉ እኔን የምታቁኝ ፋሚሊያንስ ካላችሁ ዲስክሪፕሽን ላይ ከታች የዩዘር ኔም አስቀምጥላችኋለሁ፣ የቴሌግራም ዩዘር ኔም አስቀምጥላችኋለሁ፣ ኢንቫይት ሊንክ ማስቀምጥላችኋለሁ። እሱን ነክታችሁ ሬጂስተር ማድረግ ትችላላችሁ። ካልሆነም ደግሞ ቴሌግራም ላይ ሃይ በሉኝ። አፕሊኬሽኑን አውርዳችሁ ከመጫናችሁ በፊት በቴሌግራም አውሩኝ። ምክንያቱም ይሄ ፒራሚድ ስለሆነ ኔትወርክ ስራ ስለሆነ ቀጥታ አፕሊኬሽኑን ከፕሌይ ስቶር ላይ አውርዳችሁ
ከመጫናችሁ በፊት ልክ እንደነዚህ አይነት ዩቲዩብ ላይ እኔንም ሊሆን ይችላል ሌላ ሰውም ቪዲዮዎች ስታገኙ እነዛ ሰዎች መጀመሪያ ላይ በቴሌግራም አውሯቸውና እነሱ በሚልኩላችሁ አይዲ ሬጂስተር አድርጋችሁ ተመዝገቡ። ምክንያቱም ጥቅሙ የጋራ ስለሆነ እዚህ ፕላትፎርሙ ላይ ብቻዬን ልደግ ብቻዬን ልስራ የምትሉበት አፕ አይደለም። ከሰው ጋር ተያይዛችሁ አብራችሁ የምታርጉበት አፕ ስለሆነ ብዙ ጊዜ ይህንን ቪዲዮ የምታዩ ፋሚሊያንስ ካላችሁ ቅድም እንደነገርኳችሁ ዲስክሪፕሽን ያልኳችሁ ከቪዲዮ ስር ኮመንት ከሚጻፍበት በላይ በኩል ስለዚህ ዲስክሪፕሽን መላችሁ እዚህ ጋር ነው። ለምሳሌ የኔ ቻናል አለ እዚህ ጋር ሞር ሚሊዮን ከፍቱ ልክ እንደዚህ እንዲህ ማስቀምጥላችሁ ሊንኮች አሉ። እነዚህ ሊንኮች ኢንቫይት ሊንኮች ናቸው። ሊንኩን ስትነኩት ቀጥታ ወደ ፕሌይ ስቶር ነው የሚወስዳችሁ። ፕሌይ ስቶር ላይ ትሄዱና አፕሊኬሽኑን አወርዳችሁ ጭናችሁ በኔ ኢንቫይት አይዲ ተመዘገባችሁ ማለት ነው። አይዲ ያስገቡ ይላችኋል። ከኢንቫይት አይዲ ሲላችሁ የኔ አይዲ ያለ እዛ ጋር የተቀመጠ አይዲ ያለ 4393 ሚል አይዲ ያለ የሚጀምር አይዲ ያለ እሷን አይዲ ታስገባላችሁ ማለት ነው። ምክንያቱም ሊንኩን ስትነኩት ራሱ ኢንቫይት አይዲ ሚል ይመጣላችኋል። እሱን አይዲ መመዝገብ ትችላላችሁ። ካልሆነም ደግሞ ዲቴል ስለ ፕላትፎርሙን መጠየቅ ከፈለጋችሁ ኢንቫይት ሊንኩን አፕሊኬሽኑን ከማውረዳችሁ በፊት ቴሌግራም ላይ ሃይ ብትሉኝ እዚህ ፕላትፎርም ላይ መስራት ፈልጋለሁ ብላችሁ ብታናገሩኝ ቀጥታ እዛው ቴሌግራም ላይ ኢንቫይት ሊንክ ልከላችኋለሁ። እንዴት አድርጋችሁ ጭናችሁ እንዴት መመዝገብ እንዳለባችሁ ዲቴል መረጃውን አስረዳችኋለሁ። ከዛ በኋላ ፓርቲ የሚባል ነገር አለ። ፓርቲ ወይም ላይቭ ላይ ጠርቼም ስለ ፕላትፎርሙ ሙሉ ዲቴል መረጃ ሰጣችኋለሁ። ስለዚህ በቴሌግራም አውሩኝ። የቴሌግራም ዩዘርኔም ከታች አስቀምጥላችኋለሁ፣ ስልኬም አስቀምጥላችኋለሁ። በዛ ቴሌግራም ላይ ሃይ በሉኝ፣ ዲቴል መረጃውን ሰጣችኋለሁ። ስለዚህ ኑ አብረን እንስራ አብረን እንቀየር ነው ምላችሁ። ሶሻል ሚዲያ ላይ ስክሮል እያደረጋችሁ ጊዜያችሁን ከምታቃጥሉ እዚህ ፕላትፎርም ላይ ብትሰሩ ለእናንተ አሪፍ ነው። አዲሽናል የሆነ ገቢም ታገኛላችሁ። ስራችሁም እየሰራችሁ ጎን ለጎን ምሰሩት ስራ ነው። የሚያስፈልገው ስልክና ኢንተርኔት ብቻ ነው። ስለዚህ ኑ ስሩ ነው ምላችሁ። የዛሬ ቪዲዮ ይህን ይመስላል። በቀጣይ ሌላ ቪዲዮ ይዤላችሁ የምመጣ ይሆናል። እስከዛ ድረስ ይህንን ቻናል ሰብስክራይብ አድርጉ። ሰብስክራይብ ካላረጋችሁ ሰብስክራይብ የምትለውን በተን ተጫኑ ፕሊስ። ቪዲዮ ላይክ አድርጉት ለብዙ ሰው ተደራሽ እንዲሆን። በቀጣይ በጣም አሪፍና ጠቃሚ የሆነ ቪዲዮ ይዤላችሁ የምመጣ ይሆናል። እስከዛ ድረስ ፒስ፣ ይመቻችሁ።